ሰላም ተመልካቾቻችን በኢንፎርሜሽን መረብ ደህንነት አስተዳደርና በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት እየተዘጋጀ ያለው የምስራቅ አፍሪካ ግዙፉ የቴክኖሎጂ ኢቨንት በውቧ አዲስ አበባ አዲስ ኢንተርናሽናል ኮንቬንሽን ሴንተር ሊካሄድ ጥቂት ቀናት ብቻ ቀርተውታል። ይህንንም ምክንያት በማድረግ የዓለም የቴክኖሎጂ መሪዎች፣ ስታርታፖችና የፖሊሲ ሜከሮች በዚህ ጉዳይ ላይ ሐሳባቸውን ለመለዋወጥና አጋርነትን ለመፍጠር በዚህ ሁነት ላይ የሚገኙ ነው የሚሆነው። እንግዲህ ይሄ ኢቨንት ምን አይነት ዓላማዎችን ይዟል፣ ለሀገራችንስ ምን አይነት ጥቅም አለ የሚለውን በፕሮግራማችን የምናነሳ ይሆናል። አብራችሁን ቆዩ። ተመልካቾቻችን የኢቴክስ ኤክስፖን ከሚያዘጋጁ ተቋማቶች ውስጥ አንዱ ኢንሳ ነው። አጠቃላይ የኢቨንቱ ዝግጅት ምን ይመስላል የሚለውን ከኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ከሆኑት ከወይዘሮ ትዕግስት አሚር ጋር ቆይታ የምናደርግ ይሆናል። አብራችሁን ቆዩ። ሰላም ክብርት። አለን ይመስገን። በጣም አመሰግናለሁ ወይዘሮ ትዕግስት አሚር። እንግዲህ ሀገራችን በጣም ትልቅ የሆነ ኢቨንት ነው ያዘጋጀች ያለችው። ምናልባትም እንግዲህ ጃይቴክስን ኢንስፓየርድ ያደረገ አይነት ይመስለኛል ኢቴክስና ምናልባትም ለሀገራችን በጣም ብዙ ጥቅሞች ያለው ኢቨንት ነው ብዬ አስባለሁና ዝግጅቱ ምን ይመስላል? ከሱን ጀምር። ጥሩ። ያው የኢቴክስ 2025 ኮንፈረንስ ከጃይቴክስ የሚተናነስ ኮንፈረንስ አይደለም። በሀገራችን ለመጀመሪያ ጊዜ ያዘጋጀን ያለነው የቴክኖሎጂ ኢንተርናሽናል ኮንፈረንስ ነው። ይህን ስንል በተለያየ መስክ ብዙ ኮንፈረንሶች አስተናግደናል። ነገር ግን ብዙ ጉዳዮችን በአንድ ላይ ይዘው የቴክኖሎጂ ኮንፈረንስ እናዘጋጀ መጀመሪያችን ነው። የብዙ ተቋማት ርብርብ ያለበት፣ በተለይ ደግሞ በውጭ ኢቨንት ኦርጋናይዘር ጃይቴክስን የሚያዘጋጀው ኪዌኔ ነው እያዘጋጀልን ያለው። ይሄ እንግዲህ ኢንተርናሽናል ኮንፈረንስ እንደመሆኑ ዝግጅታችን እሱን የሚመጥን እንዲሆን ከማድረግ አንጻር በአርቲፊሻል ኢንተለጀንስ እና የኢንፎርሜሽን መረብ ደህንነት አስተዳደር አስተባባሪነት በጥሩ ዝግጅት ላይ እንገኛለን። ይሄ ራሱን ችሎ የቴክኖሎጂ ተቋማት በዚህ ኢቨንት ላይ ሲገኙ ኢንተርናሽናል ትልልቅ የምንላቸው ተቋማትን ጨምሮ ይሄን ኢቨንት ለማድመቅ ትስስሮችን ለመፍጠር በተለይ በጉዳዩ ላይ የሚወጡ ፖሊሲዎች ላይ ለመመካከር በአርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎት በሳይበር ደህንነት በሀገራችን ያላቸውን ቁመና ዲም አለፍ ብለን በአፍሪካና በዓለም አቀፍ ተጽዕኖአቸው ምንድነው፣ ምን አይነት ዝግጅት ይፈልጋል የሚለውን የፖሊሲ ምክክሮችም ጭምር የጎንዮሽ ምክክሮችንም ጭምር የምናደርግበት መድረክ እንደመሆኑ እሱን የሚመጥን ዝግጅት እያደረግን እንገኛለን። በጣም አሪፍ ነው። በተለይ ደግሞ ሁለት ተቋማት ናቸው ይሄንን ኢቨንት የሚያዘጋጁትና ከዛ ውስጥ ኢንሳ አንዱ ነው። አጠቃላይ የኢቨንቱ ዓላማዎች ምንድናቸው? እንግዲህ በቴክኖሎጂ ብዙ ሙከራዎችን እያደረገች ነው ሀገራችንና በዚህ ሙከራ ውስጥ ላለች ሀገርስ ምን አይነት ጠቀሜታ ይኖራል የሚለውን እናንሳ። ጥሩ። የሀገራችን የዲጂታል ጉዞ እንግዲህ ሁላችንም እንደምናውቀው በሁላችንም ጓዳ የገባ በተለይ የዲጂታል ኢኮኖሚውን ከማሳለጥ አንጻር ቴክኖሎጂ አይነተኛ ሚና እንዳለው በተግባር እያየን ያለንበት ነው። ለዚህ ብዙ ነገሮችን ስንተገብር ቆይተናል። እንደ ሀገር የዲጂታል ስትራቴጂ 2025 መነሻ ሆኖ ምናልባትም በቅርቡ እንደሰማችሁት ሰክሰስፉሊ ተግባራዊ የሆነ ስትራቴጂ ተብሎ የሚጠቀስ ስትራቴጂ ነው። በዛ ውስጥ ብዙ የቴክኖሎጂ ውጤቶችን ተደራሽ ያደረግንበት፣ በቅርቡ ደግሞ ባለፈው ሳምንት በክቡር ጠቅላይ ሚኒስትራችን የተመረቀው መሶብን ብዙ የመንግስት አገልግሎቶችን በአንድ ማዕከል ተደራሽ ለማድረግ የሄድንበት ርቀት ጥሩ ምሳሌዎች ናቸው። እነኚህ ነገሮች ግን እያደገ የሚሄደው ይዞት የሚመጣው ተጋላጭነት በተለይ ከመረጃ መንተፋ ከዳታ ሴኩሪቲ ጋር ተያይዞ እንዲሁም አገልግሎት ፈልጎ የሚመጣውን ማህበረሰብ ንቃተ ህሊና ከመፍጠር አንጻር የአርቲፊሻል ኢንተለጀንስ የራሱ የሆነ አይነተኛ ሚና ይኖረዋል። ሳይበር ሴኩሪቲ ደግሞ እንዲሁ ሰው ንቃተ ህሊና ኖሮት ቴክኖሎጂን መጠቀም ወደ ኋላ እንዳይል ስጋት እንዳይፈጠር በማድረግ ሂደት ውስጥ ይሄ ኮንፈረንስ አይነተኛ ሚና ይኖረዋል። በተጨማሪም እንግዲህ ከሁለቱ ፒላሮች ተጨማሪ ደግሞ ሶስት ሌሎች ጉዳዮችንም እንዳስሳለን። በዚህ ኮንፈረንስ እንደምታውቁት በፊንቴክ ሀገራችን ለመጀመሪያ ጊዜ ከትራዲሽናል የገንዘብ ዝውውር የቀደመው ትራንዛክሽን ዲጂታል የሆነበት ቴሌብርን፣ ሲቢኢ ብር፣ ሌሎች የፔመንት ፕላትፎርሞች ማንሳት ይቻላል። እነኚህ ሁሉ ነገሮችን የሚዳስስ ደግሞ የፊንቴክ አገልግሎትም የምናቀርብበት ኮንፈረንስ ነው። ሌላኛው ከስማርት ሲቲ
እንግዲህ የኮሪደር ልማቱ ያየነው ነው ሀገራችን በጣም እየተለወጠች ነው ይሄን የሚመጥን ደግሞ የስማርት ሲቲ አገልግሎት በተለይ የትራንስፖርቱን የጤናውን ሌሎችን ሴክተሮች ባንድ የሚያናበብ የስማርት ሲቲ አገልግሎትን የምንገልጽበትም አንድ ኮርነር አለን በአምስተኛና በአይነተኛ ደግሞ ያዝነው ሌላኛው ጉዳይ የቴክኖሎጂ ኤዱኬሽን እንግዲህ ይሄ ሁሉ እናወራው የቴክኖሎጂ ተደራሽነት የሚመጣው የተማረ ብቁ የሆነ ዜጋ ሲኖረን ነው ለዚህ ደግሞ የዩኒቨርሲቲዎች የግል ተቋማት በዘርፉ ላይ የሚሰሩ የ5 ሚሊዮን ኮደርስ ኢኒሺዬቲቭን ጨምሮ በጉዳዩ ላይ ንቅናቄ የምንፈጥርበት ኮንፈረንስ ይሆናል ብለን እንጠብቃለን ሁሉም የማህበረሰብ ክፍሎች እዚህ ኢቨንት ላይ ይገኛሉ ብለን እንጠብቃለን ወደ ሌላው ጥያቄ ስናልፍ በተለይ የቴክኖሎጂ ባለቤትነትን ከመፍጠር አኳያ እንደዚህ አይነት ኤክስፖዎች ኢቨንቶች ምን አይነት ጠቀሜታ ይኖራቸዋል በተለይ ደግሞ ኢቴክስም ያው ኢቨንቱን በሀገር ውስጥ ሲዘጋጅ አላማዎች ይኖረናል እንደ ተቋምም ሊሆን ይችላል እንደ ሀገርና ይሄንን የቴክኖሎጂ ባለቤትነትን ከመፍጠር ወጣቶች ወደ ቴክኖሎጂው እንዲሳቡ ቴክኖሎጂ ውስጥ እንዲገቡ ከሌሎች ሀገራት የሚመጡ ተሞክሮችን እንዲያዩ ከማድረግ አኳያ አጠቃላይ ትስስርንም ከመፍጠር አኳያ ምን አይነት ጥቅም ሊኖረው ይችላል እሱን እናንተ ጥሩ እንግዲህ ኢቴክስ የኢኮኖሚክ የሚፈጥረው ኢምፓክት እንዳለ ሆኖ ብዙ ትላልቅ ተቋማት ይገኙበታል እንዳልነው በተለየኛ ዋና አላማችን በሀገራችን የዲጂታል ትራንስፎርሜሽን ጉዟችንን ለማሳካት አይነተኛ ሚና ይኖረዋል በዚህ ውስጥ ቅድም ሳነሳ የመረጥናቸው ጉዳዮች አንኳር ጉዳዮች ወጣቱን የሚስቡ የሚያነቃቁ በተለይ ቅድም የገለጽነው የቴክኖሎጂ ባለቤትነት በማረጋገጥ ሚና ትልቅ ሚና የሚጫወት ኮንፈረንስ ነው ይሄ ኮንፈረንስ እንግዲህ እንደ ምሳሌ ብናነሳ ስታርታፖችን ማንሳት ይቻላል በሀገራችን በሚኒስትሪ ኦፍ ኢኖቬሽን እና በስራና ክህሎት ሚኒስቴር አስተባባሪነት በርከት ያሉ ታዳጊዎች የስታርታፕ ማዕቀፍ ውስጥ ታቅፈው እየሰሩ ይገኛል እነኚህ ወጣቶች ምርትና አገልግሎታቸውን ያሳያሉ በኮንፈረንሱ ላይ ቦታ ተሰጥቷቸዋል ይሄን በሚያቀርቡበት ጊዜ አንደኛ ከውጭ ቴክኖሎጂ ተቋማት ጋር ትስስር ይፈጥርላቸዋል ምርታቸው ተደራሽ ይሆናል ለማየት እድል ይፈጥራል ከዚህ ቀደም ሄደው ማሳየት ያልቻሉትን ተቋማቱ እንዲመጡ ነው ያደረግን ያለነው በዚህ ውስጥ የኢንጌጅመንትን ፈጥረላቸዋለን ኢኮኖሚክ ኢምፓክት ይኖረዋል ማለት ነው ሁለተኛው የሚመጡ ሀገራት ይዘውት የሚመጡት ምርቶችን ደግሞ የኛ ታዳጊዎች በሚጎበኙበት ጊዜ ከዛ ላይ የሚወስዱት የእውቀት ሽግግር ይኖራል የጎንዮሽ ውይይቶች ይኖራሉ ሜሞራንደም ኦፍ አንደርስታንዲንግ እንዲፈረም ኤክስፔክት እናደርጋለን ስለዚህ በፕራይቬት እና ፐብሊክ ፓርትነርሺፕ የምንሰራው እንዳለ ሆኖ ተቋማቱ ደግሞ እርስ በርስ በመተሳሰር የቴክኖሎጂ ባለቤትነትን በማረጋገጥ ሂደት ላይ ወደ ሀገራችን የሚመጡ ቴክኖሎጂዎችን የመቀነስ ከሀገራችን ወደ ውጪ የሚወጡ ምርቶችን ለማብዛት ደግሞ እድል ይፈጥራል ማለት ነው ይሄ በስታርታፕ ዙሪያ የምንሰራው ነው ፊንቴክ ላይ ሁላችንም እንደምናውቀው የሀገራችን ልጆች በሀገር ውስጥ ያሉ ተቋማት በፈጠሩት የፔመንት ፕላትፎርም እየተጠቀምን ነው ይሄን አድሬስ የማድረግ ለሌሎች ዓለም ሀገራት ለጎረቤት ሀገራት በተለይ ጥሩ ተሞክሮ እንዲወስዱ በማድረግ ሂደት የራሱ ሚና ይኖረዋል ማለት ነው ሶስተኛው በስማርት ሲቲ ላይ እንግዲህ ብዙ ጊዜ የምናወራው ነገር ግን በሀገራችን መስራት አለብን ብለን የጀመርናቸው ትልልቅ ኢኒሺዬቲቮች አሉ በእነሱ ጉዳዮች ላይም የሚመክር ኮንፈረንስ ነው ማለት ነው ሳይበር ሴኩሪቲ እና አርቲፊሻል ኢንተለጀንስን ስናነሳ ከዚህ ቀደምም የቴክኖሎጂ ባለቤትነትን ማረጋገጥ የሚያስችለን ፕላትፎርም ዘርግተን ነው እየሰራን የመጣ ነው በዋናነት ባለቤት ያልሆነበት ቴክኖሎጂ የመቆጣጠር ተደራሽ የማድረግ የመጠገን ክፍተቶች እየፈጠረ ነው የሚመጣው ለዚህ በዚህ መድረክ ላይ ትልልቅ የእውቀት አጋርነቶችን የምናገኝበት ካደጉ ሀገራት የምንላቸው በተለይ በቴክኖሎጂ የቀደሙ ከመንላቸው ምን ስለተጠቀሙ ነው የሚለውንም የትስስር መድረክ የምንፈጥርበት ነው ይሄ እንግዲህ በአንድ ኮንፈረንስ የሚመጣ አይደለም በሂደት እያደግን የምንሄድበት ግን ዓለም እየሄደበት ካለው የቴክኖሎጂ ምህዳር የተለየን እንዳልሆነም የሚያሳይ ኮንፈረንስም እንደሆነ ለማሳየት ጭምር ነው በዚህ ሂደት ውስጥ እንግዲህ ቅድም የተባለው የቴክኖሎጂ ሽግግር የቴክኖሎጂ ባለቤትነትና ተደራሽነትን ተለለሌላው ዓለም የት እንዳለን ለማሳየት እድል ይፈጥራል ማለት ነው በጣም ጥሩ እንግዲህ ኢንሳ ከሚሰራባቸው ዘርፎች ዋና ዘርፍ ሳይበር ሴኩሪቲ ነውና ምናልባት በወደፊቷ ኢትዮጵያ የሳይበር ምህዳር ላይ ወይም የዲጂታል ሉዓላዊነት ላይ ልንለው እንችላለን ይሄ ኤክስፖ ምን አይነት ነገሮችን ሊያመጣልን ይችላል ምን አይነት እድሎችን ሊያመጣልን ይችላል የሚለውን እሱን ብናነሳ ደስ ይለኛል ጥሩ የሳይበር ሴኩሪቲ ሁሌ በየተለያየ ሚዲያዎች እንገልጻለን እንግዲህ ስድስተኛው ዓለም ሆኖ መጥቷል ሳይበርን መጠበቅ ደግሞ የውዴታ ግዴታ ሆኗል ይሄ እንግዲህ በመሬት ላይ በየብስ ስንጠብቅ የነበረውን የናሽናል ሴኩሪቲ ማስጠበቅ ሂደት በሳይበር ዓለሙ
በአዋጅ ተሰጥቶት እየሰራ ያለ ተቋም ነው። በዚህ ሂደት ውስጥ ግን ብቻ ነው የሚሰራ ተግባር አይደለም። ሁሌም እንደምንለው የሳይበር ደህንነት የጋራ ኃላፊነት ነው እንላለን። ማህበረሰቡ፣ አጋር ተቋማት በተለይ በአለም በሳይበር ኢኮሲስተሙ ላይ ያሉ ተቋማት በትብብር ካልሰሩ ተደራሽ የሚደረግ ጉዳይ አይደለም። ለዚህ በዚህ ኮንፈረንስ በተለይ ኤክስፔክት የምናደርገው ትልልቅ የሰርት የሚያስተዳድሩ ተቋማት ይመጣሉ። የአፍሪካ ሰርት፣ ቻይና ሰርት፣ የፓኪስታን ሰርት የነኚህ ተቋማት ኃላፊዎች ጭምር የፓነል ዲስከሽን እና ኪኖት ስፒክ ያደርጋሉ። ይሄ በሀገራችን ያለንበትን ቁመና እንድናይ እድል ይፈጥራል፣ መማማሮች እንዲኖሩ ያደርጋል። ነገር ግን የዲጂታል ሉዓላዊነትን በማስከበር ሂደት ውስጥ በያዝነው ተልዕኮ ደግሞ ትልቅ ዕውቀት የምንገበይበት ኮንፈረንስም ይሆናል። ያለንንም የምናካፍልበት ይሆናል፣ ያለንበትን ቁመና ከማሳየት አንፃር ማለት ነው። ስለዚህ ሁሌ እንደምንለው የሳይበር ደህንነትን ለማረጋገጥ ቴክኖሎጂ ባለቤትነትን ማረጋገጥ ይጠይቃል። ለሱ የጀመርነውን የምርምርና ልማት ተቋም የሚያግዙ ሪሰርች ፔፐሮች ይቀርባሉ። ከዩኒቨርሲቲዎች ከኢንፎርሜሽን መረብ ደህንነት አስተዳደር በጋራ የሪሰርች ርዕሶች ተመርጠዋል። እነዛ ላይ ውይይቶች እያደረግን የሳይበር ደህንነትን አዌርነስም የምንሰጥበት ዕውቀትም የምንገበያይበት ኮንፈረንስ ይሆናል ብለን እናስባለን። በዚህ ትልቅ ትምህርት የሚገኝበት ያለንንም ቁመና የምናሳይበት መሆኑንም በዛው የምናነሳ ይሆናል። እንግዲህ ፐብሊኩን ከመጋበዝ በተለይ ማህበረሰቡ ሁሉም የማህበረሰብ ክፍሎች እንዲሳተፉበት ከማድረግ አኳያም ሊሆን ይችላል። አጠቃላይ ኢቨንቱ ላይ መልእክት ካለ መልእክቱን ለማህበረሰቡ እናድርስ። ጥሩ። ብዙ ጊዜ ኮንፈረንሶች አዘጋጅተናል። በተናጠል በተለይ ተቋማቱ ብዙ ጊዜ እናደርጋለን የቴክኖሎጂ ኮንፈረንስ። ይሄኛው ኮንፈረንስ ሰፋ ያለ ብዙ ተቋማትን የምናገኝበት ብዙ ታዳጊዎችን በተለይ ታለንት ያላቸው ስታርታፕ እየፈጠሩ ኢኮሲስተሙ ላይ መግባት ያልቻሉ ልጆችን እድል የሚፈጥር እንደመሆኑ በግልም በቡድንም በተቋምም ህብረተሰቡ ደግሞ ልጆቹን ይዞ የነገው የማይቀርልን የቴክኖሎጂ ጉዞን ለመቀላቀል እድል የሚፈጥር ኮንፈረንስ በመሆኑ ሁሉም ሰው በተለይ ኢትዮጵያውያን ሳንሳቀቅ ሳናፍር ይሄን ኮንፈረንስ እንድንጠቀምበት ትልቅ እድል ስለሆነ እንዳያመልጠን የሚለውን መልእክት ለማስተላለፍ ወዳለሁ። በዛው ግን ማስተላለፍ የምፈልገው መልእክት ኮንፈረንሱ የቴክኖሎጂ ኮንፈረንስ እንደመሆኑ የሬጅስትሬሽን ጉዳዩ ኦንላይን የሚደረግ በወቅቱ ሲመጡ ግን ባጅ ኮሌክሽን ኢንፐርሰን ሪሴፕሽን ላይ የሚያገኙ መሆኑን ለማሳወቅ ወዳለሁ። ይሄን የምናደርግበት የተለያዩ ውድድሮች ላይ በተለይ ቀድሞ መመዝገብን የሚጠይቅ በመሆኑ ነው። በተጨማሪም ሃካቶን ውድድር አለን። በአይነቱ ልዩ ፕራይዞችን የሚያሰጥ ሽልማቶቹን ወደፊት የምንገልጽ ሆኖ እነኚህ ውድድሮች የታለንትድ የሆኑ ወጣቶች በዩኒቨርሲቲው በተለያዩ ተቋማት ያሉ ተወዳድረው ሀገራችንንም እንዲያስጠሩ ሁለተኛም ሽልማቶቹንም እንዲያገኙ በዚሁ ለመጋበዝ ወዳለሁ። አመሰግናለሁ። ስለዚህ እንዳትቀሩ ነው። እሺ፣ ሁላችሁም ተጋብዛችኋል። እሺ፣ በጣም ደስ ይላል። በድጋሚ እንኳን ደስ አላችሁ ማለት ወዳለሁ። ምክንያቱም ትልቅ ኢቨንት ነው። ለሀገራችንም ብዙ ትላልቅ ነገሮችን ያመጣል ብለን ተስፋ እናደርጋለን። በጣም አመሰግናለሁ ወይዘሮ ትዕግስት አምድ። እኔም አመሰግናለሁ። መልካም ቀን። እሺ፣ መልካም። እሺ፣ ታንክ ዩ። ተመልካቾቻችን የዛሬው ፕሮግራማችን ኢቴክስ ኤክስፖ በያዛቸው ርዕሰ ጉዳዮች ላይ የተለያዩ ሀሳቦችን ያነሳንበት ነበር። በቀጣይ ሳምንትም ከዚሁ ጋር በተያያዙ የተለያዩ ፕሮግራሞችን ወደ እናንተ የምናደርስ ይሆናል። እስከዛው ድረስ ግን ቸር ሰንብቱ።